ማርቲ ዛሬ ለየት ያለ ነገር ስለ እድገት አዘጋጅቻለሁ ብለሽናል። እንዴት ነው የሚታደገው? እንዴት እንደደግ እስቲ? አንድ ሰው አደግኩ ሲል ምን ማለቱ ነው? በምን ሁኔታ ላይ? ምንድነው አሁን ላይ ብዙዎቻችን አድገናል ብለን ስለምናስብ በቅተናል ብለን ስለምናስብ ሰዎች ራሱ የሚነግሩንን ነገር መስማቱን ላይ ያስጠላን ነው። መስማቱን ላይ ሰለቸናል። ስለምናቀው ብቻ ያደግን ይመስለናል። እንደየእድሜው ይለያያል። ወጣት እስከ 18 አመት ያለ ልጅ ገና ማወቅ ያለበት ብዙ ነገር እያለ ብዙ ነገር እንዳወቀ ነው አክት የሚያደርገው፣ ማቹር እንደሆነ ነው የሚያስበው። ከዛም በላይ ያለው ሰው እዛው ላይ ነው ያለው። ትልልቆቹም ሰዎች በእድሜ ብቻ ወር ደግሞ ከፍታችን ከፍ ስላለ ብቻ ነው የሆኑ ነገሮችን ስላወቅን አድገናል ብለን የምናስብበት ጊዜ እየበዛ ነው። ብዙ ሰዎችም እንደዛ ይመስላቸዋል። በትክክል ግን ማደግ ማለት በሆነ ነገር ላይ ይቅርታ ዛሬ በጣም ጉሮሬን ብሎኛል። አየሩም እየተቀያየረ ስለሆነ መስከረም ሲመጣ የቆየው ነገር ትላላ ይሄ ተደጋጋሚ እንደዛ መባሉ ትክክል ነው ወይ? አደግን የምንለው ምን ሲሆን ነው? ምን አይነት ደረጃ ላይ እየደረስን ስንመጣ ነው በሚለው ጉዳይ ላይ ነው ያስኩት። የመጀመሪያው የትልቅ ሰውነት መታያ ከሚባሉት ውስጥ ስሜትን መቆጣጠር መቻል ነው። የራሳችንን ስሜትም ሆነ የሌሎች ሰዎችን ስሜት ሪስፖንድ የምናደርግበት መንገድ መቀየሩ፣ መስተካከሉ፣ ራሽናል መሆኑ፣ ይሄ ምክንያታዊ መሆኑ አለ አይደል? ወዲያውኑ የሆነ ነገር ሰው ስላናደደን ኦር ደግሞ ደስታ ብቻ ማናደድ ብቻ አይደለም፣ በጣም አፕሪሺየት ሲያደንቅሽም ያንን ነገር በመደነቅሽ ልክ ራስሽን ምታበይ ውስጥ በማስገባት የምትመልሹ መልስም ልክ አይሆንምና የመጀመሪያው ነገር ስሜታችንን መቆጣጠር መቻል ነው። የራሳችንንም ሰዎች ለኛ የሚሰጡንም ፊድባክም መቆጣጠር መቻል። ሌላው ኃላፊነት መውሰድ ነው። ብዙ ጊዜ ሰዎች ጠቋሚዎች ነን የሆነ ነገር ለመሆኑ። ብዙ ጊዜ ያየሽ ከሆነ አሁን ላይ ጓደኛ አይሆነኝም፣ እንደዚህ ቤተሰቦቼ እንደዚህ ናቸው፣ ከሌ እንደዚህ ነው፣ ስራዬ አልሞላልኝም፣ አለቄ ጨቅጫቃ ነው። ምን ያህል ግን እኔ በስራ ሰዓቴ ላይ በሰዓቴ ገባለሁ፣ በስራ ሰዓቴ ላይ ምንድነው እየሰራው ያለሁት፣ ለቤተሰቤ ምን ያህል ሰዓት እየሰጠሁ ነው፣ ለቤተሰቤ የሚገባኝ ነገር እያደረኩ ነው፣ ለጓደኛዬስ እኔ ጓደኛ መሆን ችያለሁ የሚል ነገር የለንም። ኃላፊነት አንጠበቀውን ነገር ወደ ራሳችን አንመለከትም። ሞስት ኦፍ ዘ ታይም ሰው ራሱን መመልከት መጀመር አለበት አደግኩ ማለት ሲጀምር። ሌላው ትዕግስትና የመቋቋም ችሎታ መኖር ነው። ትዕግስት ያው ለሁሉ ነገር መሰረት ነው። ለአብዛኞቻችን ስም ብቻ ሆነ የቀረ ነው እውነት ነው። የትዕግስት ደግሞ መነሻው ምንድነው? የመጀመሪያው ነገር ራስሽን ማወቅ ነው። ራስሽን መረዳት መቻል ነው። ለምንም ነገር ለምትሰጪው ነገር ራስሽን ስትረጂ ሌሎችን ለመረዳት እድል ይሰጥሻል። ምክንያቱም ሰው ሙሉ አይደለም። እያንዳንዱ ነገር ላይ ትክክል አይሆንም። እያንዳንዱ ነገር ላይ ሙሉ አይሆንም። እያንዳንዱ ነገር ላይ ደስተኛ አይሆንም ወይ ደግሞ ሀዘንተኛ አይሆንም። የሆነ አይነት መከፋፈል አለው። ያ ነገር እሱ ላይ እንዳለ የሚያቅሰው ሌላ ሰው ያን ነገር ሲያደርገው ለመረዳት የሚሄድበት ርቀት አለው ማለት ነው። የመቋቋምና የመቻል አቅም አለው ማለት ነው። ናፍቆት እኔን እኮ የተናገረችኝ እኔ እንደዚህ ስለሆንኩ ነው ወር ደግሞ እሷ እኮ እንደዚህ አይነት ሁኔታ ላይ ስላለች ነው ብሎ አንደርስታንድ ለማድረግ ይሄዳል ማለት ነው። አንድ ሰው አደገ ሲባል ሌላው ራስን ማወቅ የመጀመሪያው ስቴፕ ነው እንደኔ ሐሳብ። እና ደግሞ የራስን ማወቅ የመጀመሪያው ሪሌሽንሺፕ ከማንም ጋር ከመጀመራችን በፊት ከራሳችን ጋር ነው መሆን ያለበት ብዬ አስባለሁ። ሞስትሊ ህጻናት ከውጭ ዓለም ላይ እየወሰዱ የሚሄዱት እያዩ ነርቸር የሚያደርጉት ነገር አለ። ከዛ በኋላ ግን የነሱ ኦፒኒየን መኖር መጀመር አለበት። ማደግ ማለት ያ ነው። መጀመሪያ እኛ ፊድ እናደርጋቸዋለን። እናትና አባት ያሳያቸዋል፣ ማህበረሰብ ያሳያቸዋል፣ ትምህርት ቤት፣ ሀገር ብቻ ብዙ ነገር ኤክስፕሎር ባረጉት መጠን ያሳያቸዋል። ያንን ደግሞ ተደግፎ ሰው ራሱ ማንነቱን መለየት ላይ መግባት አለ። የቱ ጋር ነው እኔ ያለሁት? አሁን እነዚህ ነገሮች አሉ፣ ግን እኔ የትኛው ቦታ ላይ ነኝ ያለሁት ብሎ ራስን መመልከት ነው። ራሱን መመልከት ለብዙ ነገር። ምክንያቱም የመጀመሪያው ሪሌሽንሺፕ አልኩ ከራስሽ ነው የሚጀምረው። ራስሽ ጋር ያለሽን ሪሌሽንሺፕ ነው ዴቨሎፕ ስታደርጊ ከሌሎች ጋር ያለህን ግንኙነት፣ ጓደኝነት፣ የሥራ ግንኙነትም ይሁን የማንኛውም ነገር ላይ መሆን የሚችለው አንድ ሰው ማቹር ዳረገ የሚባለው ራሱን አውቆ ሲገኝ ነው። እኔ እንደዚህ ነኝ ማለት ሲችል ነው። ምክንያቱም ለመረዳትም ለመሄድም ለመቻልም
ይመቸዋልና ማለት ነው። ሌላው ምክንያታዊ የሆነ ውሳኔ መወሰን መቻል ነው። ምክንያታዊ የሆነ ውሳኔ መወሰን መቻል ማለት ዛሬ እኔና ናፍቂ ስልክ ሳንደዋወል ቀረን፣ መደወል ነበረብኝ ባልደውልልሽ አንቺ ብትናደጂ ወር ደግሞ መልስሽ በጣም ክፉ ነገር ብትናገሪ ለክፋቱ መነሻ ምንድነው የሚለው ነገር መረዳት ይችላል አሁን እንጂ እኔ መልሼ ለዛ ነገር ለምን እንደዚህ ያረጋችኝ በሚለው ነገር ላይ ተመልሼ ሪአክት አላረግም በዛ ንዴት ውስጥ። አሁን አብዛኛው ሰው ችግር መስሎ የሚታየኝ ይሄ ነው። አሁን ኢንሹራንስ ምናምን መኪና ስትገቢ ኢንሹራንስ ትገቢያለሽ አይደል? ሙሉ ኢንሹራንስ ነው በቃ ለሚደርስበት መኪናዬ ለሚደርስበት ነገር ያው ከቨር እንዲደረግልኝ ነው ኢንሹራንስ የሚገባው አይደል? ግን አደጋ ሲደርስበት መነሻው ባለቤቱ ነው። ምሳሌ እኔ መስታወቴ ተሰብሯል ባለፈው አይደለ? የአእምሮ ህመምተኛ ሰው ነው የሰበረብኝ እና ሙሉውን ነው የሚሸፍኑት። ግን እዛ ቦታ ሄጄ ያቆምኩት እኔ ነኝ፣ መነሻው እኔ ነኝ። ስለዚህ ለዛች የራሴን አስተዋጽኦ አድርጋለሁ ኢማጂን በኢንሹራንስ ቋንቋ። ስለዚህ አለመደወልሽ ብዙ ምክንያቶችን ማየት ሊኖርብኝ ይችላል። ግን ሰው ስለሆንኩ በወቅቱ ካናደደኝ አዎ እኔ መደወል ነበረብኝ። ግን አለመቻሌን እንኳን በቴክስትም በምንም መናገር ነበረብኝ ብሎ ሰው ራሱን ወደ ራሱ አይመለከትም። ዲፌንድ ወደ ማድረግ ወደ መከላከልና ምንድነው ይሄን ያህል ወደ ማለት ለዛ ነገር ቫልዩ አለመስጠት ይሄ ነው የብዙ ግን ብዙ በጓደኝነትም በተለያዩ በትዳርም አካባቢ በምንም ግንኙነቶች ውስጥ ትልቁ ችግር ለጥፋቱ መንስኤ እኔ ነኝ ብሎ ኃላፊነት ያለመውሰድ ራሽናል ውሳኔ ያለመወሰን መቻል ነው። ሌላው ጤነኛ የሆነ ገደብ ማኖር ነው። ሁላችንም የራሳችን ገደብ ሊኖረን ይገባል። ይህ ራሳችንን ከማወቅ የሚመነጭ ነገር ነው። የራሳችን ገደብ ሊኖር ይገባል። የራሳችንን ገደብ ያስቀመጥን ሰዎች ደግሞ የሌሎችን ሰዎችንም ገደብ ላለማለፍ ችሎታችን ይዳብራል ማለት። ምክንያቱም ሰው ገደብ እንዳለው አወቅን። እኛ ገደብ አለንና ሌላም ሰው ገደብ እንዳለው ተረዳን ማለት ነው። ገባሽ? ማታልፊያቸው ነገሮች አሉ፣ ማታሳልፊውም ነገር እንዳለሽ ሁላ። ስለዚህ ያንን ጤናማ ገደብ ማኖር አለ። ራስሽን መደበቅ አይደለም ወይ ጭምት መሆን አይደለም ወይ ሽፋን ውስጥ መኖር አይደለም። ነገር ግን ቀይ መስመር አለሽ። ቀይ መስመር ሊኖርሽ ይገባል፣ ግዴታ ነው። በእያንዳንዱ ሪሌሽንሺፕ የራሱ የሆነ መስመር ሊኖረው ይገባል። የሚገርምሽ አሁንም ይሄም አንዱ ችግር ነው። ሰዎች የራሳቸውን መመሪያ መርህ ምናምን ያወጣሉ፣ ራሳቸው አይኖሩትም ያንን። ለምሳሌ አንቺ አታረፍጅም አይደል? አንቺ ካላረፈድሽ እኔን በማርፈዴ መጠየቅ ትችያለሽ። በቃ እኔ ማርፈድ አልወድም እያልሽ ካረፈድሽና ያንን ነገር ማትኖሪ ከሆነ ከሌሎችም መጠበቅ የለብሽም። ብዙ ችግሮች አሉ። አሁን እኔ በተለያየ ነገር ስለማያቸው እሱን ስላነሳሽው ነው። ልክ ነው። ኖርማሊ ያውልሽ እነዚህ ነገሮች የምናነሳቸው ነገሮች ለእያንዳንዱ ሰዎች የራሱ የሆነ የሚኮረኩር ነገር አለው ብለን ስለምናስብ ነው። ይሄን ነገር ሳነሳ ለእያንዳንዱ እንትን ምሳሌ ማቅረብ እንችላለን አለንም ደግሞ ምክንያት እናውቃለና ከብዙ ሰው ጋር ነው የምንኖረው። ኢቭን ራሳችንን እኮ ደካማ ጎን ብለን የምንገልጻቸው ማንነቶች አሉ። እውነት ነው። በእነዛ ውስጥ የሰው ልጅ የራሱን ፎልት ኦር ደግሞ የራሱን ስህተት ኦር ደግሞ የራሱን ገደብ የሚረዳበትን መንገድ እንዲያውቅ ነው እንደ አለልን በዚህች ደቂቃና በዚህ ሰዓት ውስጥ ነግረን የምንለውጠው አይደለም። ሰው ራሱ መስማት ሲጀምር ራሱን ይፈልግበታል። ለዛም ነው አንጂም ልክ ስነግርሽ የሆነ ነገር ታስታውሻለሽ፣ የሆነ ነገር ታስታውሻለሽ። ያጋጠመን ነገር የመኖርሽ ጥቅም እኮ ነው። ታውቂያለሽ፣ እየኖርሽ ነው ማለት ነው። ላይፍ ላይ እየኖርሽ ስለሆነ ነው ኤክስፒሪየንሱን እያወቅሽው የምትሄጂው። ታሪ ሐሳብ አለ በዚህ እኔ የመጀመሪያው ላይ ነው ራስን መቆጣጠር የሚለው ከምንም በላይ ሊቀድም የሚገባው ነገር ማለት ነው። አንድ ቦታ ምን ይላል መሰለሽ፣ የሆነ ጥቅስ አይቻለሁ። ጀግና ማለት ታግሎ የሚጥል ሳይሆን በተናደደ ጊዜ ራሱን የሚቆጣጠር ሰው ነው። የ5 ደቂቃ ንዴት እድሜ ልክሽን እስር ቤት ወይም ደግሞ ሆስፒታል የሆነ ቦታ ሊተውሽ ይችላል። ታክሲ ላይ ጠጋ በልልኝ በሚል ግፊያ ነገ ሊያገባ የሚሞሸር ሰው ከዛ በኋላ ህይወቱ ምስቅልቅሉ ሊወጣ ይችላል። የደቂቃዎች አለመታገስ፣ ራስን መቆጣጠር አለመቻል እድሜ ልክ በቃ ጸጸት ውስጥ የሚከት ነገር ሊሆን ስለሚችል እንዳልሽው የመጀመሪያው ራስን መቆጣጠር፣ ራስን በደንብ ማለት ነው። ሰው አደኩ የሚለው እነዚህ ነገሮች ሲያማለን የመጨረሻው ራስን ማስተማር፣ አስተሳሰብን ማስፋት፣
ዳይሜንሽኖችን ለመረዳት ማለት ነው። ከዚህ አንጻር ኢቭን ራስሽንም ለመማር ራስሽን ማስተማር፣ በህይወት ማስተማር፣ በማንበብ ማስተማር፣ በትምህርት ቤት ውስጥ ማስተማር። እያንዳንዱ ሰው የራሱ የሆነ ፕሮፌሽናል ነው። በፕሮፌሽናሉ ነገሩ ሊያድግ ይችላል። ነገር ግን በአስተሳሰብ መስፋት አለበት፣ ማደግ አለበት። እነዚህ ነገሮች ራሱ ኖቲስ ለማድረግ የሆነ አይነት የራስን ህሊና ማስተማር ጊዜያችን ደግሞ አሪፍ ይመስለኛል። ይሄ ዘመን ሶሻል ሚዲያው የተለያየ ፕላትፎርም ስላለ ግዴታ ትምህርት ቤት መሄድ ላይ ይጠበቅብሽ ይችላል። ከብዙ ነገሮች ራስሽን የምታስተምሪበት አፕግሬድ የምታደርጊበት የሆነ ነገር ላይ የምታበቂበት ብዙ ሰዎች አቃል ነው እንደዚህ ከቤታቸው ሳይወጡ ቤታቸው ውስጥ ሆነው የሆነ እውቀት የሆነ ሙያ የያዙ ሰዎችና አሪፍ ዘመን ላይ ምን ያለ ነው ራስን ለማስተማር። ከዚህ አሁን ካነሳናቸው ሀሳቦች ተነስተን አድማጮቻችንም እኛም ራሳችን የፕሮግራሙ አዘጋጆች እናንተንም አንድ ነገር መጠየቅ ፈልጋለሁ ሳትዘጊው በፊት እድገት በእድሜ ይወሰናል ወይ? አረ አባባማሙሽ ማማሜጡ የምንላቸው ሰዎች አሉ። እድሜያቸው ሄዶ ግን አስተሳሰባቸው እዛው ላይ ተቸክሎ የቀረ ብዙ ሰዎች እናውቃለን። ደግሞ በሌላው በኩል ደግሞ ህጻናት እድሜያቸው ገና ሆነው አርቀው የሚያስቡ ወጣቶች እየተፈጠሩ ነው። አሁን ነገን ፎርካስት የሚያደርጉ የሚተነብዩ ከሁኔታው ጋር ራሳቸውን ለማጣጣም ዓለምን የሚረዱበት መንገድ አንዳንዴ ስታያቸው በእድሜ በጣም ልጆች ናቸው፣ ግን ያን ያህል በስለው ዓለም እየሆነ ያለውን እየሄደበት ያለውን አካሄድ መረዳት የቻሉ ትሁት የሆኑ በጣም ልጆችን ደግሞ በእድሜ ትንሾችን እናያለን። ስለዚህ በእድሜ መለካት አይቻልም እድገትን እኔ በእኔ አስተሳሰብ። አዎ አይ ማለት አደገ ካልን በቁጥር ከሆነ ያው የቁጥር መጨመር ሊሆን ይችላል። ግን ሰዎች ማለት ልክ መኖር ባለባቸው ልክ ሲኖሩ ለምሳሌ በሆነ እድሜው ላይ መስራት ባለበት እድሜ ሰርቶ መኖር ያለበት ህይወት መኖር ሲችል ምክንያቱም አንደኛው እድገት ማለት የዛሬ 20 አመት ከነበርኩት የሆነ ነገር ሲጨምር የሆነ ነገር ሲጨምር ያን ለመጨመር ደግሞ እውቀት ያስፈልገኛል የሆነ ነገሮች መስራት ከዛ ጋር የሚገናኝ ይመስለኛል። በየጊዜው ራስሽን የሆነ ቦታ ላይ ማግኘት ዛሬ ማርታ ዚናት ነገ የሆነ ቦታ ይኖራታል። ያ እድገት ነው። ምክንያቱም እድሜሽ እየጨመረ በሄደ ቁጥር እድሜን ብቻ ሳይሆን አንቺ ማግኘት ያለብሽ ሰውነትን ይጨምራል። እድገት ደግሞ ላይፍ ኤክስፒሪየንስ ለማደግ መፈለግ እነዚህ ሁሉ እንዲሞላ ከዛ ሙሉ እድገት ይሆናል። እንግዲህ ከጥሩ ሀሳብ ይመስለኛል ያነሳሽው ከእለት ከእለት ህይወታችን ጋር የተገናኘ ትልቅ ሀሳብ ነው ያነሳሽው።